እንኳን ደህና ተገናኘን። ጌትነት እባላለሁ። ጌትነት ጥላሁን። የማታውቁኝ ሰዎች ፓርት 3 ዛሬ የተሰጠው ርዕስ 3ኛ ክፍል ላይ ነው የምናወራው። በወጣቱ ህይወት የስራ ፈጠራ ስነ ልቦና ማሳደግ ወደሚል የተቀራረበ የአማርኛ ትርጉም የመለስኩት ይሄ ስልጠና 2 ክፍሎችን በጥሩ ሁኔታ አይተናል። በተለይ የመጀመሪያው ክፍል ለምንድን ነው ወጣቱ ስንል ወጣቱ ከጊዜ አንጻር የሞትና ህይወት ምርጫዎች እጁ ላይ ያሉ ፍጥረት በመሆኑ ህይወቱን የነገ ህይወቱን ብሩህ ወይም ጨለማ ለማድረግ እድሉ፣ ምርጫው፣ ውሳኔው ዛሬ ላይ እጁ ላይ ያለ በመሆኑ ራሱን መገንባት ወይም ራሱን መናድ፣ ራሱን ማልማት ወይም ማጥፋት የሚችል ስለሆነ ከጊዜ አንጻር፣ ከአቅም አንጻር ደግሞ ከፍተኛ የሆነ የሞራል፣ የጉልበት፣ የአቅም፣ የተፈላጊነት ዓለምን የመለወጥ ፖቴንሻል ያለው በመሆኑ ወጣቱ ላይ ፎከስ አድርገን ይሄ የስራ ፈጠራ ስነ ልቦና ቢዝነስ ማይንድ እንዲኖረው ወጣቱ ላይ መስራት አለብን ብለን ነበረ። ክፍል 2 ላይ የስራ ፈጠራ ስነ ልቦና የሚባሉትን ወደ 10 የሚሆኑ ባህሪያቶችን የስራ ፈጠራ ስነ ልቦና ባህሪያት የሚባሉትን በጥሩ ሁኔታ አብራርተን አይተን ነበረ ክፍል 2ን የጨረስነው። ዛሬ ክፍል 3 ምናልባት እስከ ክፍል 6 ሊሄድ ይችላል ብዬ ነው ያሰብኩት። ክፍል 3 ዛሬ ይሄ ኢንተርፕሪነር ኢንትሮዲውስ ተደርጓል። ምን እንደሚፈለግበት፣ ምን እንደሚጠበቅበት፣ ምን ማድረግ እንደሚገባው፣ እንዴት መንቀሳቀስ እንዳለበት፣ ምን መሆን እንዳለበት በክፍል 1 እና 2 ላይ በደንብ አይተናል። ይሄ ደግሞ ለውጤት ነው፣ መሳካት አለበት። ይሄ ኢንተርፕሪነር ሰክሰስፉል መሆን አለበት። ሰክሰስፉል ሲሆን ሰክሰስፉል የሚሆንባቸው ደግሞ ስፔሲፊክ የሆኑ ቁልፍ ነጥቦችና ሀሳቦች አሉ። እንግዲህ የተለያዩ ስኮላርስ የተለያየ ሀሳብ ይናገራሉ። ግን ምንድነው ብዙ ጊዜ ተሞክሮውን የምንወስደው በዓለም ላይ በጣም አውትስታንዲንግ የሆኑ ምሳሌ ልናደርጋቸው የምንችል የኢንተርፕሪነርስ ሰክሰስ ምን ላይ ተመስርቶ ነው ሰክሰስፉል የሆኑት? እና ብዙ ጊዜ ፕሪንሲፕልስ የቢዝነስ ሰክሰስ ፕሪንሲፕልስ ከነሱ ላይፍ ድራይቭ ይደረጋል። ምንን አሳክተው ነው? ምንን አድርገው ነው? እንዴት ሰርተው ነው? በምን ሁኔታ ተንቀሳቅሰው ነው? እንዴት ሰክሰስፉል ሆኑ? ፌል ያደረጉበትስ ነጥብ ነበር ወይ የሚለውን ብዙ ጊዜ የሰክሰስፉል ቢዝነስ ፒፕል ልምዳቸውን ወስደን ነው ብዙ መጽሐፎች የተጻፉትም ከዚያ መሰረት በማድረግ ነው። ብዙ ፕሪንሲፕሎች ቅድም እንዳልኩት ድራይቭ የተደረጉትም ከሰክሰስፉል ቢዝነስ ፒፕል ሰክሰስ ላይንስ እና ባክግራውንድስ ሂስትሪስ ድራይቭ የተደረጉ ናቸው። ይሰማ ይሆን ሉሲ? ትንሽ ሀሳብ ብትሰጡኝ። ከተሰማ ልቀጥል። ይሰማል። የእናንተ ድምፅ በጣም ሩቅ ነው የሚሰማኝ። ምናልባት እንግዲህ ስቲል የኔ ችግር አለ ማለት ነው። እኔ ከተሰማችሁ ልቀጥል እና ዛሬ የኢንተርፕሪነር ስኬት ቁልፎች የሚባሉ ብዙ መጽሐፍትንና የቢዝነስ ሰክሰስ ፕሪንሲፕልን ሪፈር አድርጌ በጣም ጨምቄ 6 የሚሆኑ ነገሮችን ነው ይዤ የቀረብኩት። ግን ምናልባት 3ቱን ዛሬ ብነካቸው ነው ተመሳሳይ እይታም ስላላቸው ሌሎች 3ቱን ምናልባት በፓርት 4 ልንሄድባቸው እንችላለን።
ቸኩለን ሀሳቡን ሳንነካው ከምንሄድ ቅድም እንዳልኩት በዓለም ላይ ያሉ ትላልቅና ስኬታማ ኢንተርፕሪነርስ ተጠቅመውባቸው ሰክሰስፉል የሆኑ እንግዲህ በጣም ይቅርታ አንዳንድ ጊዜ እንግዲህ መቼም ሁላችንም እንደየእምነታችን ፈጣሪ እናመልካለንና ናቹራሊ ከፈጣሪ ጋር የሚገናኙ የቢዝነስ ሰክሰስ ፕሪንሲፕልስ ናቸው ዛሬ ማቀርባቸው አንድ 3 የሚሆኑ ለምሳሌ ቪዥን፣ ፕሮቪዥን እና ፕሮዳክሽን የሚባሉ የኢንተርፕሪነር ስኬት ቁልፎችን ዛሬ ለመዳሰስ ሞክራለሁ። እንግዲህ ስኬት ስጦታ አይደለም። ሁላችንም እንደምናውቀውና እንደምንረዳው ስኬት ውጤት ከብዙ ውጣ ውረድ በኋላ ከብዙ ሂደት በኋላ ከትግል በኋላ ከቁስለት በኋላ ከድካም በኋላ ከዝለት በኋላ የሚገኝ አውትካም ነው። ውጤት ስጦታ አይደለም። ሰው ቢሰራ ቢለፋ ቢደክም ቢወጣ ቢወርድ ውጤት ከሌለው ምንም ዋጋ የለውም። ሁላችንም የእግር ኳስ እንኳን አድናቂ አይደለም የእግር ኳስ ተጫዋቾችን ሁኔታ ታውቃላችሁ። እጅግ በጣም ድንቅ የሆነ ተጫዋች ነገር ግን ጎል ባያገባ ጨዋታው ብቻውን ሊያስደንቀን ይችላል፣ ሊያስደምመን ይችላል፣ አስተማሪ ሊሆን ይችላል። ግን ስቲል ጎል ማግባቱ ነው የሱ ሰክሰስ የሚባለው። ውጤቱ እሱ ነው እና መድከም ቢኖር መስራት ቢኖር መልፋት ቢኖር መውጣት ቢኖር መውረድ ቢኖር ውጤት ከሌለ ከንቱ እንደሚሆን ሁሉ ታዲያ ደክሞ ለፍቶ ወጥቶ ወርዶ ሰርቶ ውጤታማ ያለ መሆን ይቻላል ወይ ቢባል ፕሮፐርሊ እስከተሰራ ድረስ ከተደከመ ድረስ ከተለፋ ድረስ ከተወጣና ወረደ ድረስ ሰው ስኬታማ የማይሆንበት ምንም ምክንያት የለም ነው እና ከነኚህ ቁልፎች የስኬት ቁልፎች የመጀመሪያው ቅድም እንዳልኳችሁ 3ቱን ነው መናካ ቪዥን፣ ፕሮቪዥን እና ፕሮዳክሽን። ቪዥን የሚለውን እኔ የልብ አይኖች እይታ ብዬ ፈታሁት። በጣም ህገወጥ አፈታት ነው አንዳንዴ የምፈታው መዝገበ ቃላት ላይ ያልተቀመጠ ግን ሬሌቫንት የሆነ ኮንቴክስቹዋላይዝ አድርጌ ማስረዳት እንዲመች ህገወጥ አፈታት ፈታለሁ እና ቪዥን የሚለውን የልብ አይኖች እይታ የስጋ አይን አለ፣ የልብ አይን አለ። እይታው ይለያያል እና የመጀመሪያው አንደኛ አንድ ኢንተርፕሪነር እንዲሳካለት ከሚፈልጋቸው የመጀመሪያ ቁልፎች አንዱና ዋነኛው የልብ አይኖችህን እይታ የስጋ አይኖችህ እይታ አይገድበው የሚል ነው። May the visions of your heart replace the limitations of your eyes. የልብ አይን እይታ ወይም vision is the source and hope of life. vision የሚባለው ለሰው ልጅ ፈጣሪ የሰጠው ትልቁ ስጦታ የልብ አይን እይታ ነው እንጂ የስጋ አይን እይታ አይደለም ነው ፕሪንሲፕሉ የሚለው። ይሄ ቪዥን በአይን ከምናየው እይታ የሚርቅ የሚለይ
ሁለቱም እይታዎች ስጦታዎች ናቸው፣ የፈጣሪ ስጦታዎች ናቸው። ይሄኛው ስጦታ ግን ከተራራው ከተጋረደው ከመጋረጃው የተፈጥሮ አይን ከሚያየው ጀርባ ማየት የሚያስችል እንቁ ስጦታ ነው። በአይን ማየት በተፈጥሮ በስጋ አይን ማየት የአይን ስራ ነው። በአይን የሚታይ ነገር ምንም አይፈልግም። በአይን የማየት ችሎታ ልክ የተገደበ ነው። ምናልባት መነጽር ልናደርግ እንችላለን፣ ምናልባት የአይን ሐኪም ልናይ እንችላለን፣ ምናልባት የአይኖቻችን ጤንነት ልንጠብቅ እንችላለን። ዋትኤቨር ዊ ዱ በአይን የምናየው ነገር በአይናችን የማየት ችሎታ ልክ ርቀት ገደብ የተገደበ ነው። limited to the capacity of the eyes. ስለዚህ ፕሪንሲፕሉ የሚለው ምንድነው? Therefore you must stop your sight first to move forward. በቃ ቪዥነሪ ከሆንክ ቪዥነሪ መሆን የምትፈልግ ከሆነ የስጋ አይን ከሚያየው አይተህ ከምትገምተው በአይኖች እይታ ርቀት ልክ ከምታየው ነገር ሙቭ አድርግ። Vision is the capacity to see further than your eyes can see. ይሻገራል፣ ያልፋል። በጣም ደስ የሚለው nobody can see that the visionary looking forward. This is the ability to see beyond the natural eyes. ስለዚህ ይሄኛው ፕሪንሲፕል የቪዥን ፕሪንሲፕል የሚለው ምንድነው? እንደውም ምን ይላል? The greatest enemy of vision is sight. ሊሚት ስለሚያደርገን ባየነው ነገር ላይ ኮንትሮል ስለሚያደርገን ዶሚኔት ስለሚያደርገን ተጽዕኖ ስለሚያደርግብን የቪዥን ትልቁ ጠላት በአይን የምናየው ነገር ነው ይላል። ሁላችንም ያነበብነው ፍቅር እስከ መቃብር ላይ የማላስታውሰው ግን ትንሽ ትዝ የሚለኝ አንድ ሐሳብ አለ። ቄሱ የተናገሩት ስለ ልብ አይኖችና ስለ ስጋ አይኖች ሁለቱ እኩል አያዩም ይላሉ። አዲስ አለማየሁ ሲጽፉት ቢያዩም እኩል አያዩም፣ ቢያዩም አንድ ጊዜ ያዩም በየተራ ያያሉ፣ አንደኛው ግን ርቆ ያያል። የልብ አይን በአይን የሚታይ ነገር በሚታየው በሚነካው በሚዳሰሰው ነገር ላይ የተገደበ ነው። ከዚህ አልፎ ማየት አይችልም። ማየት የምንችለው በአይናችን አሁንን ነው። ነገን በተንበይ ነገን ማየት አንችልም። የምንደነቀውም የምንጨነቀውም የምንደሰተውም የምንከፋውም በምናየው ነገር ላይ የተመሰረተ ነው። ቪዚብል ነው። ነገን ማሰብ የለም፣ ራዕይ የለም፣ ለመሻሻል ማሰብ የለም። አሁንን ብቻ ነው ማየት የምንችለው። ጀስት ናው። ጥሩ ከሆነ ያዘልለናል፣ መጥፎ ከሆነ ተስፋ ያስቆርጠናል። ገደል ከሆነ እንመለሳለን፣ ሜዳ ከሆነ እንሄዳለን። ቪዥን እንደሱ አይደለም።
ገደል ላይ መሰላል ይዘረጋልሃል። ቪዥን አለ፣ ከገደሉ ጀርባ ሌላ ሰምቲንግ አለ ብሎ ነው የሚያሳየው ቪዥን። በጣም የሚገርመው ማንም ሰው አያየውም ኤክሴፕት ደ ቪዥነሪ። ቪዥነሪዎች ደግሞ ትንሽ ናቸው። በአይን ከሚታየው አድማስ ባሻገር ማየት የሚችል ሰው ብዙ ሰዎች የማያዩትን የማይረዱትን ያ ሰው ቪዥነሪው ብቻ የሚያየው የተለየ እይታ። በጣም የሚገርመው ነገር የዚህ ውጤት የቪዥን ውጤት የሳይት ውጤት ኖበዲ ካን ፎሎ ዩ። በማንም ሰው ላይ ኢንፍሉዌንስ ማድረግ አትችልም፣ ዶሚኔት ማድረግ አትችልም፣ ማስገረም አትችልም፣ ኢንስፓየር ማድረግ አትችልም በአይን እይታ። ቪዥነሪ ግን በቪዥኑ ውጤት ሰዎችን ኢምፓክት ማድረግ ይችላል፣ ሰዎች እንዲከተሉት ማድረግ ይችላል፣ ሰዎች እንዲያምኑበት ማድረግ ይችላል፣ ሰዎች እንዲማሩበት ማድረግ ይችላል። በዓለም ላይ አሁን የምናያቸው በርካታ ማህበራዊ፣ ኢኮኖሚያዊ፣ ሳይንሳዊ፣ ፖለቲካዊ የልህቀት መሰረቶች በሆነ ጊዜ የሆኑ ሰዎች ቅዠት በሚመስል አኳኋን ማንም ሰው በማይቀበላቸው ሁኔታ እብድ በሚመስሉበት ሁኔታ ብቻቸውን ያዩት ራዕይ ውጤቶች ናቸው። በጣም ነው የሚያስደንቁት እነዚህ ሰዎች። መጽሐፋችን የኛ መጽሐፍ ሲናገር ብዙዎቻችሁ እንደምታውቁት የዳዊት ወይም የዳውድ ልጅ ጠቢቡ ሰለሞን በምሳሌ መጽሐፉ ምዕራፍ 29 ቁጥር 18 ላይ where there is no vision the people perish ይላል። ራዕይ የሌለው ህዝብ መረን ነው እንደማለት ነው። የሚይዘው ነገር፣ የሚገድበው ነገር፣ ገቨርን የሚያደርገው ነገር፣ ማኔጅ የሚያደርገው ነገር፣ ኮንትሮል የሚያደርገው ነገር የለም። ልቅ ነው ማለት ነው። መረን እረኛ ስለነበርኩ መረን ማለት የተለቀቀ ማለት ነው። በከብት ጥበቃ ኮንቴክስት በእኛ ባደግንበት የተለቀቀ ደስ ያሰኘውን የሚያደርግ ዓላማ የሌለው ወደ አንድ አቅጣጫ የማይፈስ የማይሄድ ፐርፐዝፉል ያልሆነ ኦብጀክቲቭ የሌለው ማለት ነው። ራዕይ አንድ ሰው ባለ ራዕይ ሲሆን፣ አንድ ሰው ቪዥን ሲኖረው ከፓስት ኤክስፒሪየንስ ይነሳና እየታዩ በስጋ አይን እየታዩ ዘመናትን ያስቆጠሩ ያልተነቃነቁ መፍትሄ ያልተገኘላቸው ችግር ብቻ የሆኑ የሚታዩ ነገር ግን ያልተለወጡ ስታግናንት የሆኑ ነገሮችን ተለውጠው ምን ሊሆኑ እንደሚችሉ ኮንክሉድ ማድረግ ነው ቪዥን። እስካሁን ድረስ ያልተከናወነ፣ እስካሁን ድረስ ያልተደረገ፣ እስካሁን ድረስ ያልተፈጸመ አዲስ ነገር እንዲወለድ ማድረግ ነው። ቪዥን makes the unseen visible and the unknown possible። የስጋ አይን የማያየውን ነገር የስጋ አእምሮ ያላወቀውን ምስጢር ፓሲብል እንዲሆን ማድረግ ነው። የራዕይ ጉዞ አድካሚ፣ አሰልቺ፣ አታካች፣ ፈታኝ ጉዞ ነው። ነገር ግን ነፍሰ ጡር በልጇ እርግዝና ወራቷን መከራ እንደምትረሳ ባለ ራዕይም በራዕዩ ፍሬ ፈተናውን
ትግሉን፣ ስቃዩን፣ ውጣ ውረዱን ይረሳል። ይሄ ነው ኮሚትመንት ይጠይቃል። ባለፈው በነበረኝ ክፍል 1 ትሬኒንግ ላይ አስታውሳለሁ ስለ ችክ ማለት ችክ ውጤቱ ይሄ የራዕይ ውጤት ፍሬው በጣም የሚገርመው ነገር ለምድር ነው፣ ለሁሉም ነው፣ ለሰው ሁሉ። ባለ ራዕዮች ባይኖሩ ኖሮ ወገኖች እኔ የተወለድኩበት ገጠር ነበርኩ እስካሁን የምቀረው። አትሊስት መምጫ እንኳን አይኖረኝም ነበር ወደ አዲስ አበባ። የሆኑ ባለ ራዕዮች ተነሱ፣ ነገን የሚያዩ ከስጋ አይን እይታ ውጭ የሚያስቡ ይቺ ምድር መፍትሄ ያላት የሚሉ ከጨለማው ጀርባ ብርሃን አለ ብለው የሚያምኑ አይናማዎች፣ የልብ አይናማዎች ተነሱና ላይፍን ሲምፕል አደረጉልን። ለምሳሌ የራይት ወንድማማቾች በሰማይ መብረር ይቻላል የሚለው የልብ አይን እይታቸው፣ የቶማስ ኤዲሰን የብርሃን እይታ ብርሃን መፍጠር ይቻላል ብሎ ያየው የልብ እይታ፣ የስቲፈን ጆብስ የሰውን አእምሮ የሚተካከል የኮምፒውተር ፈጠራ ሐሳቤ፣ የቢል ጌትስ ችግር ፈቺ ሶፍትዌር የማበልጸግ ራዕይ፣ ሌሎችም አሁን ለምንኖርበት ለሁላችንም በረከቶች ሆነናል። ዋረን ቡፌት የተባለ ስኮላር ባለፈው ክፍል 1 ላይ እንደነገርኳችሁ someone is sitting in the shadow today because someone else planted a tree a long time ago. ባለ ራዕይ የራሱ ተጠቃሚ አይሆንም። ለሌሎች፣ ለምድር፣ ለፍጥረታት፣ ለሰዎች፣ ለብዙዎች የሆነ ጊዜ የሆነ ሰው ዛፍ ተከለና ዛፉ አድጎ የዛፉ ተካይ ባለቤቱ በማይታወቅበት ሁኔታ የሆነ ሰው ዛፉ ጥላ ስር ተቀምጦ አየሁ አለ ዋረን ቡፌት። ማንም በአውሮፕላን የሄደ ሰው የራይት ወንድማማቾችን አመስግኖ የሚያውቅ ሰው ይኖር ይሆን? መብራት እየተጠቀምን ነው። አሁን መብራት ቢሮ ውስጥ በጣም በጥሩ ሁኔታ አለ። ኮምፒውተሮች በመብራት ነው የሚሰሩት። መብራት ብርሃን አለ፣ ሁሉ ነገር አለ፣ ሁሉ ነገር። ቶማስ ኤዲሰንን አንድ ቀን አመስግኜ አውቅ ይሆን? ባለ ራዕይ ምስጋናንም ውዳሴንም ሽልማትንም አድናቆትንም ስልጣንንም ከፍ ማለትንም ሳይጠብቅ የተሸከመውን ራዕይ ለምድር በረከት የሚያውል ፍጡር ነውና ኢንተርፕሪነር ቪዥነሪ መሆን አለበት ነው። የመጀመሪያ ስኬት ቁልፉ ይሄ ነው። he has to be visionary than seeing things in natural eyes. አንደኛ። ሁለተኛ ፕሮቪዥን ብያለሁ። ፕሮቪዥን እዚህ ጋር የተጠቀምኩት ቅድም ብያቸዋለሁ፣ ህገወጥ ኮንቴክስቹዋላይዝድ የሆነ ትርጉም ስለመወስድ ያለማወቄን እየታገሳችሁ
ልል የፈለኩትን ሀሳብ ብቻ ተረዱልኝ። በተፈጥሮ ያገኘውን በረከት ወይም ፕሮቪዥን ተጠቀም ነው ሁለተኛው የኢንተርፕሪነር የስኬት ሁለተኛው ቁልፍ። ይሄ ፕሮቪዥን naturally given provision no definitely from God. Naturally given provision. ይሄ በጣም is so wonderful በእውነት በጣም ነው ደስ የሚለኝ። ይሄ ፕሮቪዥን እግዚአብሔር በነፃ ለሰው ልጆች ህይወት መቀጠልና መኖር የሰጠው በረከት ነው። essential necessities for a human life and well-being. ለምሳሌ natural environment that supports life. ለምሳሌ water, clean and free air. በጣም ይችን የጨመርኩባት የጻፍኳት አውቄ ነው። clean air ነው። clean and free air. free animals, food, forests, rivers, oceans, resources, climate, biodiversity, natural provisions for human life. እነሱን ተጠቀም ነው። ታዲያ ይሄ ከኢንተርፕሪነርሺፕ ጋር ምን ያገናኘዋል ልትሉ ትችላላችሁ። እግዚአብሔር ለሰው ልጅ የሰጠው ስልጣን is to rule over the natural gifts and the natural environment. ይሄ ነው አስደናቂው ነገር። ፓወር እና ኢትስ ዌይስ ኦፍ ዩቲላይዜሽን በሚል ርዕስ የዛሬ 2-3 ዓመት ትሬኒንግ ስሰጥ እዚህ ፕላትፎርም ላይ ይህንን የመጽሐፍ ቅዱስ ጥቅስ ጠቅሼው አውቃለሁ። ጀነሲስ ቻፕተር 1 ቨርስ 26 ዘፍጥረት የሚባል መጽሐፍ አለን። የክርስትና ሃይማኖት ተከታዮች ያልሆናችሁ እህቶችና ወንድሞች ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ let us make man in our image and let them have dominion over the fish of the sea and over the birds of the sky and over the livestock and over all the earth and over everything that exists on earth. ሰውን እንፍጠረውና በመልካችን በምሳሌያችን እንፍጠረውና በእነኚህ ነገሮች ላይ በሙሉ ባለስልጣን የበላይ ይሁን ነው የሚለው። ዶሚኒየን the word dominion here is to govern, to manage and to control, to manipulate the things that given by God to a man or to the man ማለት ነው። ይሄ በጣም የሚገርመው ነገር ይሄ ፕሪቪሌጅ ብቻ አይደለም። unique purpose and responsibility given to the mankind ነው። ይሄ ፕሪቪሌጅ ኢንፋክት ፕሪቪሌጅ ነው፣ ግን ፕሪቪሌጅ ብቻ አይደለም። purpose of a humankind, a man, responsibility of the man created by God to dominion over the creatures. ምንድነው የሚለው? You are created to dominate an area of gifting. ናቹራል ሪሶርስን ኢምፓክት እንድታደርግ ነው የተፈጠርከው ነው።
ይሄ stewardship responsibility over the creation። በጣም የሚገርመው ነገር ያው ከተፈጥሮ መዝለልም ማምለጥም ተፈጥሮን ማሻሻልም ስለማንችል ክሪቲሳይዝ ማድረግም ስለማንችል በጣም የሚገርማችሁ ነገር man is not assigned to rule over or to dominate over the people, to dominate people። ለዚህ አይደለም የተፈጠረው ሰው። ታዲያ እንዴት አንዱን የበላይና የበታች ያደርገዋል ብንል if someone loses his privilege to rule over the natural resources, to rule or manage over the natural gifts, he would be ruled and managed by others. Because man is created to dominate. ሰው ኃላፊነቱን ባልተወጣና በተፈጥሮ የተሰጠውን ነገር ግንዛቤ አስገብቶ እንደዚያ ባልተመላለሰ መጠን በሰዎች የመገዛት እድሉ ከፍተኛ ነው። ናቹራል ሪሶርስን ዶሚኔት እንድታረግ የዶሚኒየን ሪስፖንሲቢሊቲ እና አውቶሪቲ እግዚአብሔር ሰጥቶን እያለ ያንን ማድረግ ባንችል፣ ማኒፑሌት ማድረግ ባንችል፣ ኤክስፕሎይት ማድረግ ባንችል properly dominate ያደረገ somebody can rule over you if you lose your responsibility and privilege. Now, logic ይሄ ነው። If the man would not be able to deploy himself, deploy the rights given to him, he would be employed by others. ስለዚህ ኢንተርፕሪነር በተፈጥሮ ያገኘውን ፕሮቪዥን በሚገባ ቢጠቀም ማደግ ይችላል፣ መበልጸግ ይችላል፣ መሻሻል ይችላል፣ ሀብት ጀነሬት ማድረግ ይችላል። የበረከት ሁሉ፣ የሀብት ሁሉ፣ የስኬት ሁሉ ምንጭ እጁ ላይ ነው። እጅ ላይ ያለው he has given a seed from nature, from God. ለምሳሌ እግዚአብሔር ወንበርን ጠረጴዛን ሰርቶ አልሰጠም። መቼም እንደምታውቁት ወንበርን ጠረጴዛን በዛፍ ውስጥ ነው የደበቀው። ናቹራል ሪሶርስስ including tree, the jungle, the forests, the rivers, the oceans, ሁሉን ነገር እግዚአብሔር ሲሰጠን ውሃውን ጠልፈ መሬቱን የማጠጣት፣ ውቅያኖሱ ጨዋማ ቢሆን ነጥለው ውሃውን ለመጠጥና ጨውን ለመብል ማዋል፣ ዛፉን ቆርጠህ ጠርበህ አለስልሰህ መልክ አስይዘህ ወንበር፣ ጠረጴዛ፣ ሌላም ቅርጻ ቅርጽ ማድረግ is the responsibility of the man። ምክንያቱም ዶሚኒየን ሪስፖንሲቢሊቲ ተሰጥቶታል። እኔ በጣም ይገርመኝ ነበር፣ አስባችሁት እንደሆነ አላውቅም። እጅግ በጣም ሃርምፉል የሚባሉ አኒማልስ፣ ዋይልድ አኒማልስ ጅብን ጨምሮ አንበሳን ጨምሮ፣ አንበሳ እንኳን ላይፈራ ይችላል ግን ይሸሻል። በተቻለ መጠን ራሱን ለመከላከል ነው እንጂ አታክ የሚያደርገው። ጅብን ጨምሮ እጅግ በጣም ከፍተኛ የሆነ ጉልበት ያለው ጅብን ጨምሮ ሌሎች ሃርምፉል ዋይልድ አኒማልስ ሰውን ሲያው የሚሮጡት ማን has natural authority over natural resources including animals and everything on earth, all the creation.
እና እነኚህን ነገሮች መጠቀም ከቻልክ ስኬታማ ልትሆን ትችላለህ። አንዱ ቁልፍ የስኬት ቁልፍ እሱ ነው ብለው ነው የነገሩን ስኮላርስ። ሶስተኛ ይህም ናቹራል ነው። ሶስቱ ናቹራል የሆኑትን ነገሮች ነው ቅድም እንዳልኳችሁ ዛሬ የምሰጠው ቪዥን፣ ፕሮቪዥን እና ፕሮዳክሽን። ሶስተኛው ፕሮዳክሽን የተፈጠርከው ለማፍራትና ነገሮችን ለማባዛት እንደሆነ ተገንዘብ። ቱ ፕሮዲውስ ኤንድ ቢር ፍሩትስ። አንድ ጊዜ አሜሪካን ሀገር አንድ ሐኪም ማየት ነበረብኝ፣ የነርቭ ሐኪም። እጅ አካባቢ የሆነ ከጭንቅላቴ ወደ እጄ የሚሄደው የነርቭ መስመር ትንሽ ብሎክ ሆኗል ስላሉኝ እሱን መታከም ነበረብኝ እና 45 ደቂቃ ያክል ሐኪሙ እንደው ሐኪሞች እንግዲህ እንደዚህ ይደረግ እንደሆነ እንጃ እየሰማችሁኝ ከሆነ ግን ቶታሊ ኢሬሌቫንት የሆነ ወሬ ነበር የሚያወራኝ ሐኪሜ። እና ምን አለኝ what is success for you? ከምፈልጋቸው ጥያቄዎች አንዱ ይሄ ነበር። በጣም ደስ ስለሚለኝ ስኬታማ ነኝ ብዬ መናገር እና ስኬቴ መዘርዘር በጣም ደስ ስለሚለኝ ስኬት የምለውን ነገር በሙሉ ነገርኩትና ተነስቶ የሚጨብጠኝ ነበር የመሰለኝ። አይደለም አለ። ምንም አልደነቀውም። ብዙ ሰዎች ተሳካ ቅርታ በመሃል ተቋርጦ ነበር። ብዙ ሰዎች ተሳክቶልሃል ብለው የነገሩኝን እኔም ደግሞ በዚህ አቅጣጫ ስኬታማ ነኝ ብዬ ብዙ ጊዜ ለራሴ የነገርኳቸውን በጣም በርካታ ነገሮች ስኬት የሚመስሉ ነገሮችን ነገርኩት። አልደነቀውም። በኋላ ሲገባኝ ላለማቋረጥ ብሎ መሰለኝ የሰማኝ። ይሄ አይደለም አለ። ስኬት ይሄ አይደለም አለ። ስኬት ራስን ተክቶ ማለፍ ነው አለ። He was telling me about reproduction. እግዚአብሔር በምድር ላይ የፈጠረን ራሳችንን ተክተን እንድናልፍ ነው አለ እና ሌላው ሁሉ መሸኛ ነው። ወደ ስኬትህ የሚሸኝህና ዝም ብለህ መኖር ስለማትችል ያደረካቸው ነገሮች ናቸው እንጂ ይሄ ስኬት አይደለም አለኝ። በኋላ አይ ስኬት አንጻራዊ ነው ብዬ አሰብኩና በኋላ ሳስበው ምናልባት ሐኪሜ ከመጽሐፋችን ተነስቶ ምናልባት ሚስ ኢንተርፕሬት አድርጎት ይሆን ብዬ አሰብኩ። እኔ አንድ አመለካከት አለኝ ነው ብዬ በዚህ ደምድሜ አልወስዳችሁም። አመለካከቴ ምንድን ነው? ብዙ ተባዙ ምድርን ሙሏት ሲል ጾታዊ ግንኙነት ቢሆን ባዮሎጂ ራሱ ስለሚነግረን ትእዛዝ አያስፈልገውም። ማንም ይሄንን ማንም ሰው በደመ ነፍስ የሚያውቀው እንስሳም የሚያውቀው እንኳን ሰው እና ትእዛዝ አያስፈልገውም፣ ማስጠንቀቂያ አያስፈልገውም፣ መመሪያ አያስፈልገውም ለሪፕሮዳክሽን። እኔ አላማው ፐርፐዙ to produce something important for others ነው ብዬ ነው የማምነው። ሰው የተጠራው ፍሬ ለማፍራት ነው። ፍሩት ቢር ለማድረግ ነው። something produce ለማድረግ ነው። ፋብሪካ ለምንድን ነው የሚተከለው?
ፋብሪካ አዋጭ የሚሆነው? እሺ ብዙ ሀገሮች አሁን ስኬታማ የሚባሉ ሀገሮች ቻይና ለምንድን ነው ፕሮዳክሽን ላይ ትኩረት ያደረገች? ፕሮዳክሽን ኢዝ ኤ ኪ ፎር ዌልስ ሰክሰስ እና ግሬትነስ። ለምንድን ነው አሁን ከረንት የና አሜሪካና የሌሎች ዓለማት የታሪፍ ውዝግብ ለምንድን ነው? ሁሉም ሰው ይምጣና ምድሬ ላይ ካላመረተ በስተቀር አምርቶ ወደ አገሬ ሊልክ ቢፈልግ ታሪፉን አበዛለሁ ማለት እኮ ምንም እዚያ ጋር የሚፈጥረው ኢምፓክት ታክሴሽን ኢምፓክቱ የሚያክል ሆኖ አይደለም። ሲጨንቃቸው መጥተው ምድሬ ላይ ያምርቱ ነው። ስለዚህ ፕሮዳክሽን ኢዝ ቬሪ ኢምፖርታንት። ማን ኢዝ ክሪኤትድ ቱ ፕሮዲውስ እና ቱ መልቲፕላይ። ይሄ ነው የእግዚአብሔር ፐርፐስ። አፍሩ ሲል እኔ ይሄ ናቹራል ፕሮሰሱን ራሱ እግዚአብሔር ኦሚት አድርጎታል ብዬ አሰብኩ። ፍሬ አፍሩ ሲል ከፍሬ በፊት እኮ ዘር ነው የሚቀድመው። ዘር ሁኑ እኮ አላለም። ኦልሬዲ ናቹራሊ ዘር በውስጣችሁ አለ። የማባዛት መልቲፕላይ የማድረግ ፕሮዲውስ የማድረግ ሲዱ በውስጣችሁ ስላለ እሱን ሲድ ፍሬ አፍሩበት ነው የእግዚአብሔር ፐርፐስ። የተሰጠን ኃላፊነት እንድናፈራ እንጂ እንድንዘራ አይደለም እኮ። እንድናፈራ ነው። ዘሩ ኦልሬዲ በውስጣችን አለ። ፍሬ አፍሩ ነው የተባልነው። በጣም የሚገርመው ዘር ናቹራሊ በውስጣችን ስላለ ዘር፣ የማሰብ ዘር፣ ፕሮዲውስ የማድረግ ዘር፣ የማባዛት ዘር፣ የማደግ ዘር፣ የመብዛት ዘር በውስጣችን ስላለ ዘር ሸክም አይሆንም፣ ብዙም አይፈልግም። በጣም የምደነቅበትን ነገር ልንገራችሁ። መቼም በሚዲያም ሰምታችኋል፣ በአንዳንድ ነገሮችም አውቃችኋል። ለምሳሌ ልውሰድና ሁመራ አካባቢ ሰሊጥ ይመረታል። የሁመራ መሬት በዘንድሮ ዓመት ዘር ሊዘራ ስለሆነ ዘር ለመዝራት የሚያክል ሺህ ሰው ጉልበት እንፈልጋለን ተብሎ ያውቃል? ዘር ኢዝ ናቹራል እና ሲምፕል። ፍሬ ማፍራት ኢዝ ሪስፖንሲቢሊቲ ኦፍ ዘ ማን። አፍራ፣ ብዛ፣ ሙላት ምድርን ነው። that is the responsibility of the man። ስለዚህ የሁመራ የእርሻ ባለሀብቶች በአጨዳና በስብሰባ ጊዜ ነው ሌበር የሚፈልጉት፣ በዘር ጊዜ አይደለም። ሰው ክሪቲካሊ የሚፈለግበት ኃላፊነት ማፍራት፣ መብዛትና ማጨድ። እና ለማፍራት ምን እናድርግ ነው ዋናው ነጥብ። ቅድም እንዳልኩት ነው፣ ጠንክሮ ክችች ብሎ አቱ አስቦ አቅዶ ውጤት እስኪገኝ ድረስ ድርቅ ብሎ ስታክ አድርጎ መስራት። something like that። ምክንያቱም ፍሬ የሚገኘው ከብዙ ድካምና ሂደት በኋላ ስለሆነ ችሎታን፣ ጉልበትን፣ አእምሮን፣ ቴክኖሎጂን በሚገባ መጠቀም መቻል። by making wise choices and avoiding destructive habits
In simple terms, bearing fruit is living a life that is productive. You are created to produce. You are created to multiply things. Be productive and multiply things in your hands. ከነኝ ከሶስቱ ባልዘል ደስ ይለኛል። ኢንፋክት ሰዓቱም እየደረሰ ነው። ትንሽ ሰዓትም ይኖረናል። ግን ሌላ ቀጥሎ የምናገራቸው ሶስት ነገሮች ተያያዥ ስለሆኑ የዛሬዎቹ ሶስት ነገሮች ሞር ኦፍ ናቹራል ስለሆኑ እና የዛሬዎቹ ሶስት ተያያዥ የሚቀጥሉት ሶስቱ ደግሞ ተመሳሳይና ተያያዥ ስለሆኑ ሶስቱ ነገሮች ላይ ባቆም፣ አንደኛ ሀሳቡ በቀላሉ ይያዛል፣ አይንዛዛም። ሁለተኛ ተመሳሳይ ነገሮችን በተመሳሳይ ጊዜ መውሰድ ለኛ ግንዛቤ ይጠቅመን እንደሆነ ብዬ አስባለሁ። እና አሁን ጥያቄዎችን፣ ተቃውሞዎችን፣ ተጨማሪ ማብራሪያዎችን የምቀበልበት ጊዜ ይሆናልና አመሰግናለሁ እህቶችና ወንድሞች ስላዳመጣችሁ። እሺ ዶክተር በጣም እናመሰግናለን። ጥሩ ጥሩ ሀሳቦችን ሲያነሱልን ነበር የነበረው። ለኢንተርፕረነር ለመሆን ከሚያስፈልጉ ኪ ከሆኑ ፖይንቶች ቪዥን፣ ፕሮቪዥን እና ፕሮዳክሽን የሚለውን ሶስቱን ነጥብ አንስተውልን ነበረ። ቪዥን እንግዲህ ስለ ቪዥን ስናይ ስኬት በራሱ ስጦታ እንዳልሆነ፣ ስኬት ግን የትግል ውጤት መሆኑን በአንክሮ እየነገሩን ነበር። አንዳንድ ጊዜ ሰዎች ስኬት በተፈጥሮ የታደሉት ወር ደግሞ አንዳንድ ሰዎች ስኬታማ ሆነው ስለተወለዱ ስኬት የሚያገኝ ይመስላቸዋል። ግን ያ ሳይሆን ስኬትን በጥረታችን በራሳችን የእጃችን ትግል ውጤት የምናገኘው መሆኑን ልንገነዘብ ይገባናል። እና ብዙ ጊዜ ደግሞ የስጋ እይታና የልብ እይታን እናምታተዋለን እና በስጋችን የምናየው ነገር የልባችንን እይታ እንዲገድበው ልናደርገው እንደማይገባ እያወሩልን ነበረ። እንግዲህ እንዳላደገች ሀገር ውስጥ እንደመኖራችን፣ በድሃ ሀገር ውስጥ እንደመገኘታችን ሌሎችም ነገሮች ተደማምረው እይታችንን ሊገድቡብን ይችላሉ። የምናየው፣ የምንሰማው፣ የሚወራው ነገር በሙሉ አንድ ላይ ይደመሩና እኔ ከዚህ በላይ አልችልም፣ እኔ ከዚህ በላይ ልደርስ አልችልም፣ የኔ ቪዥን ከዚህ ያለፈና ከዚህ የተሻገረ መሆን አይችልም ወደሚለው ድምዳሜ ሊያደርሰን ይችላል። ግን ያንን ነገር አልፎ መውጣት ስንችል ነው ባለራዕይ መሆን የሚቻለው እና ቪዥነሪ የምንለው ሰው ያልተወለደን ነገር ማየት የሚችል፣ ያልታየን ነገር ማየት የሚችል ሰው ነው። እኛ ሀገር ቪዥነሪ የሚለው ቃል ብዙ ጊዜ ቃሉ አብዙ ይደረጋል። ማንም ራንደም በሙሉ እከሌ ቪዥነሪ ነው ከዚህ ቪዥነሪ ናት ብለን ልናይበት ይገባል። እና ሌላ ደግሞ
ባለፈ ደግሞ ወደ ፕሮዳክሽን መተን ሶስተኛውን ነጥብ ስንመለከት ሌላው የተፈጠርንበት ዓላማ ማፍራትና መባዛት ነው። መጽሐፍ ቅዱስን ላይ እግዚአብሔር ሰውን ልጅ ብዙ ተባዙ ሙላት ብሎ ነበረ እና ያ የሚያሳየን ዓላማችን መፈጠራችን ፍሩትፉል መሆን፣ መብዛት፣ ምድርን ዶሚኔት ማድረግ፣ ያለንን ኤንቫይሮንመንት ያለንን ወርክ ስፔስ ያለንን አካባቢያችን ላይ ያለውን ነገር ዶሚኔት ማድረግ፣ መብዛት፣ መፍራት ነው እና በውስጣችን ዘር እንዳለ ዘር ደግሞ የሚበዛ የሚፈራ ነው። መሬት ላይ ወድቆ የሚያፈራ ለብዙዎች ደግሞ ፍሬው ጣፋጭ ሆኖ የሚበላ ነው እና ያንን ማንነትና ባህሪ ተላብሰን መንቀሳቀስ እንዳለብን በውስጣችን ያለውን ነገር ለማብዛት ለማፍራት ለሌሎች ሰዎች ለማድረስ ነው እንጂ እንዲቀበር እንዲሞት ለእኛና በጥቂት ባለችን አጭር ኮሚኒቲ ውስጥ ተቀብሮ ወይም እዛችሁ ላይ ብቻ ፋንክሽን አድርጎ እንዲቀር መሆን እንደሌለበት ስኬት የሚሆነው ለብዙዎች መትረፍ ለብዙዎች መድረስ የምንችል ልብና እይታ ኖሮን ስንነሳ መሆኑን መውሰድ እንችላለን ከዚህ ነጥብ እና በጣም ጥሩና አስተማሪ የነበረ ሴሽን እንደነበረኝ አምናለሁ። በአጭሩ ለማጠቃለል ሞክሬያለሁኝ። አሁን እርስዎ እንዳሉት እስካሁን ሲያደምጡን ለነበሩት የጥያቄ ጊዜ እሰጣለሁ። ማንም ሰው ጥያቄ ማንሳት የሚፈልግ ሀሳብ ማካፈል መጨመርም የተነሱት ሀሳቦችም ላይ መጨመር የምትፈልጉት ነገር ካለ ማይኮቻችሁን አንሚት እያደረጋችሁ መቀጠል ይቻላል። የምትታዩኝ ሰዎች ብዙ ናችሁ። አሰፋ፣ ደረጀ፣ ዮናታን፣ ኒውማን፣ ናትናኤል፣ ቢኒያም፣ ኤደን፣ ቴዎድሮስ፣ ዳኛቸው በዩዘር ኔም ነው እየጠራ ያለሁት። እንግዲህ ትታዩኝ ያላችሁ እና ማይኮቻችሁን አንሚት በማድረግ መጠየቅ እንዲሁም ደግሞ የተነሱት ነገሮች ላይ መጨመር የምትፈልጉት ሀሳብ ካለ ማጋራት ይቻላል። መድረኩ ክፍትና ነፃ ነው። ማይኮቻችሁን አንሚት እንድታደርጉ ጋብዛለሁ። እሺ እንዴት አመሻችሁ? እንዴት አመሸ ቴዎድሮስ? እግዚአብሔር ይመስገን ደህና። እኔ እንኳን ጥያቄ አይደለም የማነሳው በጣም ትምህርቱ ስለተመቸኝ አስተያየት ለመስጠት ያክል ነው እንጂ ምስጋና ለመስጠት ያክል ነው። ዶክተር እጅግ በጣም ነው የማመሰግነው። እውነት ለመናገር በጣም የሚገርም ትምህርት ነበረ። እኔ ቪዥን፣ ፕሮቪዥን፣ ፕሮዳክሽን በዚህ ልክ አይቼው አላውቅም። የተለያየ ቦታ ላይ ስለ ቪዥን ያው ስንማርም ከታች ጀምሮ አለ፣ ሁሌም ይለጠፋል ቪዥን። ግን በዚህ ልክ እንዲህ ተተንትኖ በጣም በሚጣፍጥ አንደበት በዛ ላይ በተረጋጋ መንፈስ በደንብ ጆሮአችንንም ልባችንንም ሰጥተን እንድናደምጥ ስላደረግከን በጣም ልምድ ያለ አስተማሪ እንደሆንክ ከዚህ መገመት ችያለሁኝ። ከዚህ በፊት ያሉትኝ እንዳጋጣሚ አምልጠውኛል ሁለቱ ትምህርቶቹና እንደው በተቻለ መጠን እነዛን ሪከርድ የት ላይ እንዳለ ወደ ኋላ ተመልሼ በደንብ ለማድመጥ ሞክራለሁኝ እና እጅግ በጣም አመሰግናለሁ። ትልቅ ስንቅ ነው ዛሬ ላይ የሸመትኩትና አመሰግናለሁ ለማለት ያክል ነው። ቴንኪው በጣም ፕሮግራም መሪያችንም እጅግ በጣም እናመሰግናለን። ቆንጆ ፕሮግራም መሪ ነበርሽኝ። ቴንኪው። እሺ ቴዎድሮስ በጣም እናመሰግናለን። እኔም በግሌ አመሰግናለሁኝ። ሌላ ሀሳብ መጨመር መናገር የሚፈልግ ሰው ካለ የመጨረሻ እድል ልስጥና የዛሬውን ሴሽን የምናገባድድ ይሆናል። ማይኮቻችሁን አንሚት ማድረግ ይቻላል አሁንም። እሺ ሌላ ጥያቄ መጠየቅ የሚፈልግ ሰው ያለ አልመሰለኝም። ማይኩን አንሚት ያደረገ ሰው እስካሁን አላየውም። ዶክተር ለእርሶ የመጨረሻ እድል ልስጥና በማጠቃለያ መናገር የሚፈልጉት ማንሳት የሚፈልጉት ሀሳብ ካለ የዛሬውን ቆይታችን እንዴት አዩት? እሱን ያጠቃሉልንና እንጨርሳለን።
አመሰግናለሁ እህቶችና ወንድሞቼ፣ እግዚአብሔር ይስጥልኝ። በእርግጥ ዛሬ ትንሽ ቅድም እንዳልኩት ኮኔክሽን አስቸግሮኛል እና ሌላ ዲቫይስ ላይ ነበር የገባሁት። አሁን ቴዲ መጨረሻ ላይ ከሰጠው ሀሳብ ውጭ አልሰማሁም። በመሀል ሌላ ሀሳብ ተሰንዝሮ እንደሆነ አልሰማሁም። ቴዎድሮስ አመሰግናለሁ። እንኳን ወደድከው ይህንን ትሬኒንግ። ይቀጥላል እስከ ፓርት 6 ድረስ ይቀጥላል። ይሄ ኢንተርፕሪነሪያል ማይንድ ሴት ፎር ዘ ዩዝ የሚለው እና ሶስቱን ሀሳቦች በሚቀጥለው እድል ሲሰጠኝ ይቀጥላል። በነገራችን ላይ እነዚህ ሌሎቻችሁ የምትሰሙኝም ርዕስ ተሰጥቶኝ ነው። የእኔ ርዕስ አይደለም፣ ተሰጥቶኝ ነው። የእኔ ፕሮፌሽን አካውንቲንግ፣ የመጀመሪያዎቹ ትምህርቶች አካውንቲንግ ናቸው። ከዚያ በኋላ ኢንተርናሽናል ሎ ነው ትምህርቶች እና ሞሮፍ እንደዚህ አይነት ነገሮች ከኢንተርፕሪነርሽፕ ከመጀመሪያ ትምህርቶች ጋር ከኤምቢኤ እና አካውንቲንግ ጋር ይሄዳል። ህግ ነክ የሆኑ ርዕሶችም ተሰጥተውኝ ያውቃሉ። እሱም ላይ ተናግሬ ያውቃለሁ እና በጣም ደስ እያለኝ ብዙ ጊዜ እነኚህ ሰዎች ይማሩ፣ ትምህርት ያስፈልጋቸዋል ብዬ ሳይሆን የምናገረው እኔ ራሴን እያስተማርኩ ነው የምናገረው። በጣም ኢምፕረስድ እየሆንኩ እኔ እየተደነቅኩ እኔም እየገባኝ ጌትነትንም እያስተማርኩ ነው ለእናንተ የምናገረው እና ከእኔ የተረፈው ነው ወደ እናንተ የሚደርሰው። በጣም አመሰግናለሁ። እንኳን ወደድከው። እድል ሲሰጠኝ ይህን ትምህርትም ቀጥላለሁ። ሌላ ርዕስም ሲሰጡ ደግሞ አስተባባሪዎቹ በሱም ላይ እናገራለሁ እና በጣም እግዚአብሔር ይስጥልኝ። አመሰግናለሁ። ጥሩ ጊዜ ነበረን። እንደገና ይቅርታ ጠይቃለሁ፣ ኮኔክሽን ስለማይሰራ የኔ ስህተት ነው። በሚቀጥለው አስተካክዬ በደንብ ታጥቄ እመጣለሁና ስለነበረን ጊዜ አመሰግናለሁ። የመጨረሻ የምለው እዚህ ጋር አስተማሪም አሰልጣኝም የለም። ቅድም እንዳልኩት እኔም እየተማርኩ አብረን እየተማማርን ስለምንቀጥል ሁላችንም ለሁላችን አንዳችን ለአንዳችን በጣም አስፈላጊዎች ነን እና እኔም ከእናንተ እማራለሁ። እኔም ያለኝ ልምድ ደግሞ ለእናንተ ለማካፈል ሁልጊዜም በደስታ በትጋት እገኛለሁ እና ታዝዛለሁ። አመሰግናለሁ በጣም። እሺ ዶክተር በጣም እናመሰግናለን። ኔትወርክ እንግዲህ አሁን ወደ መጨረሻ ተቋርጦ ይሆናል እንጂ መሀል ላይ አሪፍ ነበረ፣ ምንም ችግር አልነበረውም እኛ ጋር እና በጣም ለዝግጅቱ በጣም ማመስገን እንፈልጋለን። በዚህ ርዕስ ላይ በዚህ መልኩ ተዘጋጅተው እንደዚህ በስቴፕ የተዋቀረ የተቀናጀ አሪፍ የሆነ ደግሞ ከጥሩ ፕሬዘንቴሽን ጋር ከጥሩ ማብራሪያ እና ፐርሰናል የሆነ ቴስቲሞኒውንም አድ እያደረጉ ነበር ሲነግሩን የነበረው እና እጅግ አስተማሪ እንዲሁም ደግሞ በጣም ጥሩ የሆኑ ፖይንቶችን ያገኘንበት ሴሽን እንደነበረ እኔ በግል አምናለሁኝ። ለጊዜው ለዝግጅቱ ለዚህ ፈቃደኛ ሆኖ በመገኘቶ በእውነት ከልብ ማመስገን እንፈልጋለን። ከዚህም በኋላ ከኛ ጋር አብረው ስለሚቆዩ ያሉትን እውቀት ያሉትን ነገር ለማካፈል ፈቃደኛ እና ዝግጁ ሆነው ከኛ ጋር በዚህ ስለተገኙ እናመሰግናለን። በጣም ጥሩ ጊዜ ነበር የነበረን። ሲሰሙን የነበሩ ሰዎችም እንደዛ ነው የሚሰማቸው ብዬ አስባለሁኝ። ለዛሬው በጣም እናመሰግናለን። ዴቨሎፒንግ ኢንተርፕሪናል ማይንድሴትስ ኢን ዩዝ በሚል ርዕስ ፓርት 3 ላይ